ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ የመስቀል ዘተዋሕዶና የእማማ ሚዲያ ተከታታዮች እንደምን ሰነበታችሁ? እንደምን ከረማችሁ? እንኳን ለመጀመሪያው ሳምንት ለዘወረደ መዋዕለ ጾም በሰላም አደረሳችሁ አደረሰን። እግዚአብሔር አምላካችን ያጀመረን እንዲያስፈጽመን የአምላካችን ቅዱስ ፈቃዱ ይሁንልን። ዛሬ አጭር መልእክት ነው፣ አላስረዝምም። ባጭሩ እንድትረዱት ነው የሚፈልገው፣ አላስረዝምም። እግዚአብሔር የመረጠው ጾም፣ እግዚአብሔር ያልመረጠው ጾም የቱ ነው? የቱ ነው? ምርጫውን እግዚአብሔር አስቀምጧል። ምርጫውን እግዚአብሔር አስቀምጧል። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ አስቀምጧል። በዚህ መሰረት ከሄድን እግዚአብሔር ይሰማናል ማለት ነው። እግዚአብሔር ይቀበለናል ማለት ነው። እንግዲህ እግዚአብሔር የመረጠው ጾም በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ተቀምጧል። እግዚአብሔር ያልመረጠው ጾም፣ ያልወደደው ጾም በትንቢተ ኢሳይያስ ምዕራፍ 58 ቁጥር 3 ላይ ተቀምጧል። ሁለቱንም አማራጮች እግዚአብሔር አስቀምጧል። በመጀመሪያ እንዲህ ይላል፣ ለምን ለጥልና ለክርክር ትጾማላችሁ ይላል። ለምን ለክርክርና ለጥልና ለክርክር ለምን ትጾማላችሁ ይላል። ነፍስና ሥጋው ሳይታረቅ አንደበቱ ሳይጾም ራሱን ሳይገዛ የሚጾመው ጾም ጥልና ክርክር ባለበት አይሆንም ይላል። በደንብ እንዲገባችሁ፣ እኔ ያልመረጥኩት ጾም ይላል እግዚአብሔር። እኔ ያልመረጥኩት ጾም ይህ ነው ይላል። ጾም ማለት ልጓም ማለት ነው። ጾም ማለት ሥጋን የሥጋ ፈቃድን መግዛት ነው። ጾም ማለት ራስን መግዛት ልጓም ማለት ነው። ታዲያ እንዲህ ይላል የእግዚአብሔር ቃል፣ እኔ ያልመረጥኩት ጾም ይላል፣ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ ይላል። በጾማችሁ ቀን ፈቃዳችሁን ታደርጋላችሁ። የሥጋ ምኞት፣ የሥጋ ሐሳብ፣ ስድቡ፣ ሁሉም በአጠቃላይ ምንም በቃ መመለሻ የሌለው ልጓም የሌለው ያው አንደበታችሁ እንዳመጣ እየተናገራችሁ ነው በጾማችሁ ቀን ፈቃዳችሁን ታደርጋላችሁ አለ። አንደኛ። ሁለተኛ ደግሞ ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል። ሰራተኞቻችሁን ሁሉ ታስጨንቃላችሁ ይላል። ሶስተኛ ደግሞ በግፍ ጡጫ ትመታላችሁ ይላል። በግፍ ጡጫ ትመታላችሁ ይላል። አራተኛ ደግሞ እኔ የመረጥኩት ጾም ይህ ነውን ይላል። እኔ የመረጥኩት ጾም ይህ ነውን ይጠይቃል። እናቶች፣ አባቶች፣ እህቶች፣ ወንድሞች እንግዲህ አሁን መቼም የቤት ሰራተኞች ያሏችሁ ሰዎች
ትኖራላችሁ። እናንተ አስቀዳሽ ነን፣ አዎ ጠዋት ኪዳን እናደርሳለን፣ ቀን ቅዳሴ እናስቀድሳለን፣ ማታ የሰርክ ጸሎት እናደርሳለን ብላችሁ ቤተ ክርስቲያን ትመላለሳላችሁ። ሰራተኞቻችሁን ግን ታስጨንቃላችሁ ይላል። ፍሪጅ ቆልፈው፣ ሌማት ቆልፈው ሰራተኛ የሚያስርቡ የባለቤት ምግብ የሰራተኛ ምግብ የሚለይበት እንደገና ደግሞ እያጎሳቆላችኋቸው እየሰደባችኋቸው ከቤተ ክርስቲያን ስትመጡ የምትተፉት መርዝ ጾማችሁን ይሽርባችኋል። ስለዚህ ነው ሰራተኞቻችሁን ሁሉ ታስጨንቃላችሁ። በጡጫ በርግጫ በግፍ ትመታላችሁ። ሰውን እየደበደባችሁ፣ ሰውን እያሰቃያችሁ፣ ሰውን እየሰደባችሁ የግፍ ጡጫ በፊታቸው ላይ የግፍ ጡጫ በርግጫ እየመታችሁ እነዚህን እያሰቃያችሁ እናንተ ግን እንጾማለን ትላላችሁ። በእውኑ ይሄ ነው የኔ ጾም አለ እግዚአብሔር። እንጾማለን ብላችሁ ለምትጾሙ ነው ይሄ። ክርስቲያንን ብላችሁ ለምትጾሙ ነው ይሄ። አማኞች ነን ብላችሁ ለምትጾሙ ነው ይሄ። ሌሎችማ አሳ፣ እንቁላል እና ወተት ደም የለውም ብለው እየበሉ እየጠጡ ያሉ በአሁኑ ሰዓት አሉ። አሳ ደም ይወጣዋል። ወተት ደም ከሚወጣት ላም ነው የሚታለበው። እንቁላሉ ደም ከሚወጣት ዶሮ ነው የተገኘው፣ ከድንጋይ አይደለም የተገኘው። ደም ከሚወጣቸው ደም ካላቸው እንቁላሉ አስኳል ነው፣ ደም ነው። ያ ደም ነው ዶሮ የሆነው። ወተቱ፣ ቅቤው፣ አሬራው ይሄ ሁሉ ከላሟ ነው የታለበው፣ ከላም ነው የተገኘው ደም ከሚወጣት። አሳው በውሃ ውስጥ እንዲኖር እግዚአብሔር ፈቀደለት እንጂ ደም አለው፣ ጮማ አለው፣ ስጋ አለው። ስለዚህ ጾም ነው። ከዚህ ሁሉ ደግሞ የአንደበት ጾም ያስፈልጋል፣ የዓይን ጾም ያስፈልጋል፣ የጆሮ ጾም ያስፈልጋል፣ የሕዋሳት ጾም ያስፈልጋል። ልጓም ነው፣ ራስን መግዣ ነው። ስለዚህ ፈቃዳችሁን እየፈጸማችሁ የሥጋ ፈቃዳችሁን እየፈጸማችሁ እየተደባደባችሁ ሰው እያሰቃያችሁ እየረገጣችሁ ክፉ ሥራ እየሰራችሁ እየገደላችሁ ደም እያፈሰሳችሁ እንጾማለን፣ አማኞች ነን፣ ክርስቲያኖች ነን አትበሉኝ። ይህንን በውኑ እግዚአብሔር የመረጠው ጾም ነው ይላል። ይሄ ደግሞ እግዚአብሔርን ያስደስታልን ይላል። በእውነት ይህንን ጾምን የመርጠዋለሁ ነው ይላል። ይጠይቃችኋል፣ እግዚአብሔር ይጠይቃችኋል። እኔ አይደለሁም፣ እግዚአብሔር ይጠይቃችኋል። ምን አይነት ጾም ነው የምትጾሙት ይላችኋል። በውኑ እኔ የመረጥኩት ጾም ይህ ነው ይላል። ከዚህ በታች ያለውን እግዚአብሔር የመረጠው ጾም፣ እግዚአብሔር የሚወደው ጾም፣ እግዚአብሔር የፈለገው ጾም ምን እያደረግን እንደሆነ እንዲህ ብሎ ከ1 እስከ 7 ዘርዝሮ ያስቀምጥልናል። እግዚአብሔር የፈለገው ጾም። አዎ እኔስ የመረጥኩት እና የወደድኩት ጾም ይህ ነው ይላል እግዚአብሔር። እዚሁ ምዕራፍ ላይ ነው ያለው። እኔ የወደድኩት ጾም ይህ ነው። ይህንን እያደረጋችሁ፣ ይህንን እየሰራችሁ፣ ይህንን እየፈጸማችሁ ከጾማችሁ ይላል። አዎ የእውነት ጾም እሱ ነው።
የመረጥኩትም ጾም ይህ ነው ይልና አንደኛ የበደልን እስራት እንድትፈቱ ነው ይላል። የበደልን እስራት ሳትፈቱ፣ አማኞች ነን አትበሉ። የበደልን እስራት ሳትፈቱ ጾመኞች ነን አትበሉ። የበደልን እስራት ሳትፈቱ ጾመኞች ነን ይምረናል አትበሉ። የበደልን እስራት ፍቱ ይላል። ሁለተኛ የቀንበርን እስራት ልትለቁ ያስፈልጋችኋል ይላል። የቀንበርን እስራት፣ ቀንበር ታውቃላችሁ? በሬ የሚጠመድበት ቀንበር በጠፍር ይታሰራል። መሬቱን እንዲያርስ በቀንበር ተጠምዶ በጠፍር ይታሰራል። ስለዚህ የቀንበርን እስራት ልትለቁ ይገባል ይላል። በቀንበር እስራት የምታስጨንቁ ሁሉ ባለስልጣኖች፣ በቤተ መንግስት፣ በቤተ ክህነት፣ በአጠቃላይ በቤተ እምነት፣ በቤተ መንግስት የቀንበርን እስራት ልትለቁ ያስፈልጋችኋል ይላል። ሁለተኛ። ሶስተኛው ደግሞ የተገፉትን አርነት ልታወጡ ያስፈልጋችኋል ይላል። የተገፉትን፣ ዳኛ ያጡትን፣ ፈራጅ ያጡትን፣ ሰሚ ያጡትን እነኝህን የተገፉትን አርነት፣ ነፃነት ልታዋጧቸው ያስፈልጋል ይላል። ብዙ የተረገጡ የሉ፣ ብዙ የተገፉ የሉ፣ ብዙ ጩኸታቸውን የሚሰማቸው ያጡ የሉ፣ እንባቸው በየቀኑ የሚረጩ ሰዎች የሉ፣ ሰሚ ያጡ የሉ። እንግዲህ ክርስትና ይሄ ነው። ክርስትና ይሄ ነው። ሕግ ይሄ ነው። ፍርድ ይሄ ነው። ጾም ይሄ ነው። ጽድቅ ይሄ ነው። የጽድቅ ጾም፣ የጽድቅ ጾም የተገፉትን አርነት ማውጣት ከቤት እንስሳ ጀምሮ ከዶሮ፣ ከድመቱ፣ ከውሻው ከቤት እንስሳ ጀምሮ እስከ ሰው ያለው የተገፉትን ነፃነት፣ አርነት ልታዋጧቸው ያስፈልጋል ነው። ይህን ካረጋችሁ ጾሙን መርጬዋለሁ ይላል እግዚአብሔር። ልብ በሉ። አራተኛው ደግሞ ቀንበሩን ሁሉ ልትሰብሩ ዘንድ አይደለምን ይላችሁ። ያንን ክፉ ቀንበር፣ የግዞት ቀንበር፣ የግዞቱን ቀንበሩን ሁሉ ልትሰብሩ አይደለምን? ሰብራችሁ ነው። የግዞት ቀንበር ሰብራችሁ ነው መጾም። የግዞት ቀንበር፣ የክፋት ቀንበር፣ የምቀኝነት ቀንበር እሱን ስበሩት፣ ነፃ ይውጡ ይላል። አራተኛው ይሄ። አምስተኛው ደግሞ ምን ማድረግ እንዳለብን ይነግረን። ድሆችን ወደ ቤታችሁ አስገብታችሁ እንጀራን እንድትቆርሱላቸው አይደለምን? እናንተ ጾመኞች ከሆናችሁ ቁርሳችሁ ወይም ምሳችሁ አንዱን መስጠት ግዴታ ነው። የራባቸው ድሆች በደጅ ተቀምጠዋል። የራባቸው ድሆች በየቤተ እምነቱ በር ላይ ተቀምጠዋል። የራባቸው ድሆች በየመንገዱ ይለምናሉ። ለሚለምን ሁሉ ስጥ ይላል። ስለዚህ እንጀራህን ልትቆርስ አይገባህም ወይ? በጾምህ ጊዜ እንጀራህን ልትመጸውት አይገባህም ወይ?
እየሰሰትክ ከሆነ እያካበትክ ነው። እየሰሰትክ ከሆነ እያካበትሽ ነው። ደግሞም ቁርስሽን ሳትመጸውች ጾም የለም። ቁርስህን ሳትመጸውት ጾም የለም። ስለዚህ ለድሆች አለ ለድሆች ወደ ቤትህ ጠርተህ ይላል። ወደ ቤትህ ጠርተህ ወደ ልብህ ነው። ወደ ልብህ ነው። ወደ ልብህ ነው። እኔ ልራብ አንተ ብላ፣ እኔ ልጠማ አንተ ጠጣ ልትለው ያስፈልግሃል። ልብህን ልታስጨክን አይገባህም። ወደ ቤትህ ገብተህ እንጀራህን ቆርሰህ እንጀራሽን ቆርሰሽ ለድሆች ሰጥተሽ ከጾምሽ መርጬዋለሁ ይላል እግዚአብሔር። መርጬዋለሁ ይላል። ቀጠለ። ስድስተኛው ላይ ደግሞ የተራቆተውን አይተህ ልታለብሰው አይደለምን ይላል። የተራቆተው ሰው ብርዱ፣ ውርጩ፣ ረሃቡ፣ ጥሙ እየተፈራረቀበት በላስቲክ ጎንጆ መንገድ ላይ የወደቀው ሰው ትልቅ ብርድ ልብስ፣ ቆንጆ አንሶላ በጣም አልጋ ላይ ተኝተን ለብሰን አጊጠን አልመች ያለን ሰዎች፣ እንቅልፍ አልወስድ ያለን ሰዎች፣ ወጣ ብለን በመንገድ ዳርና በመንገድ ዳር የተኙትን እስቲ እናያቸው። መንገድ ላይ በፀሐይ የወደቁትን እናያቸው። በዝናብ ፀሐይ ላይ ዝናብ ላይ የወደቁትን እናያቸው። በውርጭ በብርድ የሚንቀጠቀጡን እናያቸው። እነዚህን አይተህ ያለህን ወስደህ ልታለብሳቸው አይገባምን ይላል። ያኔ ያለህን ልብስህን ወስደህ ሰጥተህ አልብሰሃቸው ጹምህ። ይህን እመርጣለሁ ይላል እግዚአብሔር። ይህንን ጾም እመርጠዋለሁ ይላል እግዚአብሔር። ምክንያቱም ካንተ በላይ አስበሃልና የምትበላውን ሰጥተህ፣ የምትጠጣውን ሰጥተህ፣ የምትለብሰውን ሰጥተህ አምላኬ ይህንን ጾም ቁጠርልኝ በለኝ እቆጥርልሃለሁ ይላል። ሰባተኛውና የመጨረሻው እንዲህ ይላል። ከወገኖችህ እንዳትሸሽግ አይደለምን ይላል። ከወገኖችህ እንዳትሸሽግ አይደለምን። ወገንህ ማለት ሰዎች ናቸው። ዘመዶችህ፣ ቤተሰቦችህ እንዳትሸሽግ አይደለምን። ብዙ ሰዎች የቀረበ ምግብ እንኳን የሚያነሱ አሉ። ቤቶች ሲባል በር ሲንኳኳ አንሺው አንሳው የሚባባሉ አሉ። የቀረበ የሞተ ምግብ እንኳን የሚያነሱ አሉ። ገንዘብ የሚሸሽጉ ግን አማኝ ነኝ የሚሉ በዓይንህ ያላየኸው እግዚአብሔር፣ በዓይንህ ያላየኸው በእጅህ ያልጨበጥከው እግዚአብሔር፣ በዓይንህ የምታየው የምዳስ የምትጨብጠው የምታቅፈው ሰውን ሳታይ እኔን እንዴት ልታየኝ ትችላለህ ይላል እግዚአብሔር። ስለዚህ እንዳትሸሽግ፣ ገንዘብን እንዳትደብቅ፣ ልብስህን እንዳትደብቅ፣ እንጀራህን እንዳትደብቅ ከዘመዶች ከወገኖች ከምታያቸው ከምስማቸው ከምዳሳቸው ባልንጀራ እንደ ራስ እንደ ነፍስህ ውደድ። ስለዚህ ያን ጊዜ ከወገኖች ካልሸሸግ ያን ጊዜ እኔን ታየኛለህ፣ ስሰጥህ ታየኛለህ፣ ስሰማህ ታየኛለህ፣ ስዳስስህ ታየኛለህ፣ ሳደርግልህ ታየኛለህ፣ ስተካልህ ታየኛለህ፣ አብዝቼ ስሰራልህ ታየኛለህ ይላል። ስለዚህ ከሰው የሸሸከው ነገር እግዚአብሔር ያየዋል። እነኚህን ሰባት ነገሮች ብታደርግ
አዎ አሁን የነገርኳችሁ የዘረዘርኳችሁ በጾማችሁ ወራት በጾማችሁ ጊዜ ይህንን ብታደርጉ ይላል በዚያን ጊዜ ብርሃን እንደ ንጋት ይበራልሃል። በዚያን ጊዜ የጨለመው በዙሪያ ያለው ጨለማ ይወገድና በዚያን ጊዜ ብርሃን እንደ ንጋት ይበራልሃል። በጣም ደስ ይላል። ፈውስህ ፈጥኖ ይበቅላል። ፈውስህ ድህነትህ ፈጥኖ ይበቅላል። ይገርም ፈጥኖ ይበቅላል። ጽድቅህም በፊትህ ይሄዳል። ይገርም። ይህንን ብታደርግ እነዚህ አሁን የዘረዘርኳቸው 7 ነገሮችን ብታደርግ ጽድቅህ በፊትህ ይሄዳል። የእግዚአብሔር ክብር በኋላ ሆኖ ይላል ይጠብቅሃል። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። ግሩም ነው። የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጣራለህ፣ ወደ እግዚአብሔር ትጣራለህ። ጾምህ፣ ጸሎትህ፣ ስግደትህ፣ ምጽዋትህ በዚያን ጊዜ ትጣራለህ። እግዚአብሔር ይሰማሃል። በዚያን ጊዜ ትጣራለህ፣ እግዚአብሔር ይሰማሃል። ይሰማሃል። ትጮኻለህ፣ እሱም እነሆኝ አለው ይልሃል። ትጮኻለህ፣ በጾምህ ትጮኻለህ፣ ትጸለያለህ፣ ትሰግዳለህ። ኤሎሄ ኤሎሄ ለማ ሰበቅታኒ ትላለህ፣ ትጮኻለህ። ያን ጊዜ እርሱ በሰማይ እነሆኝ አለሁልህ እሰማሃለሁ ይልሃል። ከመካከልህ ቀንበርን ብታርቅ ትህትናንም ብትይዝ መልካም ወገን። ትህትናን ይዘህ ፍቅርን ይዘህ ከትዕቢት ርቀህ ከክፉ ሐሳብ ርቀህ ይህንን ብታደርግ ጾም ይሄ ነው። ይህንን ጾም እኔ መርጬዋለሁ ይላችኋል እግዚአብሔር። የሰራዊት ጌታ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አይነት ጾም ብትጾሙ በቃ ጥሪያችሁ፣ ልመናችሁ፣ ምጽዋታችሁ በቅጽበት ወደ እኔ ይደርሳል፣ አያለሁ፣ እሰማለሁ ይላል የሰራዊት ጌታ እግዚአብሔር። ይችን መልእክት ዛሬ ላስተላልፍላችሁ ነው የመጣው። ሁላችሁም ትንቢተ ኢሳይያስ ምዕራፍ 58 ቁጥር 1 እስከ መጨረሻው አንብባችሁ ጹሙ። አማኞችም አላማኞች እግዚአብሔርን እንፈራለን የምትሉ ሁሉ ብታምኑም ባታምኑ ሰው ናችሁና ሰብአዊ ርኅራኄ ይኖራችሁ። በሰብአዊነት ይህንን ትንቢተ ኢሳይያስ ምዕራፍ 58 የተጻፈውን ቃል አንብባችሁ ቀንበሩን እንድታቀሉ በችግር ውስጥ በስቃይ ውስጥ በፈተና ውስጥ ያሉትን እንድታዩ እግዚአብሔር ይጠራችኋል። እግዚአብሔር መልእክቱን አስተላልፎላችኋል። እግዚአብሔር ነገ ወደ አፈር ሳይመልሳችሁ ነገ ወደ አፈር ሳንመለስ እጅና እግር ታስሮ ወደ ሳጥን ሳንገባ ይህንን እንድናደርግ ነፍሳችንን እንድናድን ነፍሳችንን ከጥፋት እንድንመልሳት ወደ ሕይወት እንድናስገባት ጥሪዬን አስተላልፋለሁ።
አነሳስቶ ላጀመረን አጀምሮ ላስፈጸመን ለልዑል አምላካችን ክብር ምስጋና ይድረሰው። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም